የማይግሬን በሽታ ምንድነው? በምክንያትስ ይመጣል? ከሌሎች ራስ ምታትስ ማይግሬን መሆኑን እንዴት ለይተን ማወቅ እንችላለን? ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በድጋሚ በአንድ ጤና ጉዳይ ተመልሻለሁ። ዛሬ ያዝነው ጉዳይ እንግዲህ ቀድሜ እንዳሳወቅኳችሁ ማይግሬን ነው። ቪዲዮውን እስከ መጨረሻው በመከታተል ሙሉ መረጃውን እንድታገኙ አሳስባለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ሌሎች ቪዲዮዎችን በሚደርሱ ሰዓት እንዲደርሳችሁ ማለት ትችላላችሁ። እንዲሁም ላይክ እና ሼርም እንዳይረሳ። አብራችሁን ቆዩ። እንግዲህ ብዙ ሰዎች በራስ ህመም እንደሚሰቃዩ እናውቃለን። የተለያዩ የራስ ምታት አይነቶች እንዳሉ እናውቃለን። ነገር ግን ዛሬ የምናየው የማይግሬን የሚባለውን የራስ ምታት አይነት ነው። በስም ሁላችንም እናውቃለን ብዬ አስባለሁ። ነገር ግን ከሌሎች የራስ ምታት አይነቶች በምን ይለያል? ማይግሬን ስንል ማይግሬን እንግዲህ በዋነኝነት እንግዲህ የራስ ምታት በዋነኝነት በሕክምናው በአራት ይከፈላል። አራት አይነት የራስ ምታት አይነቶች አሉ ተብሎ ይታሰባል ማለት ነው። የመጀመሪያው የራስ ምታት አይነት በሳይነስ አማካኝነት የሚመጣ ነው። ይህ ሳይነስ ችግር ያለባቸው ሰዎች የሚይዛቸው የራስ ምታት አይነት ነው። በዋነኝነት ምልክቱ ምንድነው? ይሄ የአፍንጫችንን ግማሽ ፓርትና የግንባራችንን ግማሽ ክፍል ይዞ የሚያመን ማለት ነው። እዚህ ፊት ለፊት አካባቢ የሚያመን ከሆነ ይሄ ከሳይነስ የሚመጣ የራስ ምታት አይነት ነው ተብሎ ይታሰባል። ሁለተኛው ደግሞ ውጥረት ሲኖር በውጥረት ጊዜ የሚያመን የራስ ምታት አይነት ነው። እሱ ግንባራችንን ግንባርን ይዞ የሚያም የራስ ምታት አይነት ነው። እሱ ከውጥረት የሚመጣ ነው። ሶስተኛው ደግሞ ክላስተር የሚባለው ክላስተር የራስ ምታት ይባላል። ይሄ ብዙ ጊዜ አንዳንድ በሽታዎች እንደ ዳንጉ ቫይረስ አካባቢ እንደዚህ አይነት ወረርሽኝ በተለይ ሞቃት አካባቢ የሚኖር አይነት በሽታ ነው። ይሄ ዳንጉ ቫይረስ እንደዚህ አይነት በሽታዎች ከክላስተር ይባላሉ። ከአይናችን ጀርባ ሆኖ ከአይናችን ጀርባ ህመሙ የሚሰማ ከአይናችን ወደ ኋላ በኩል ነው። አራተኛው የራስ ህመም አይነት ደግሞ ማይግሬን ነው፣ ዛሬ የምናየው ማለት ነው። ማይግሬን ምን አይነት ምልክቶች አሉት? ከሌሎች ውስጥ በምን እንለያለን የሚለውን እናያለን። አብራችሁ እስከ መጨረሻው ቆዩ። የተለያየ ምክንያቶች እንዳሉት እንግዲህ ይነገራል። የማይግሬን በሽታ ምክንያቶች ውስጥ አንደኛውና ዋነኛው የዘር ነው። በዘር ብዙ ጊዜ ይተላለፍባቸዋል ሰዎች። እናት ወይ አባታችን ማይግሬን ካለባቸው እኛም የመያዝ ዕድላችን የጨመረ ነው እና እስካሁን ድረስ በተሰራው ጥናት ማለት ነው 60% የሚሆኑ የማይግሬን ያለባቸው ሰዎች ጂናቸው ወይም ዘረመላቸው ሲታይ ዋናው ምክንያት ዘረመላቸው ሆኖ ተገኝቷል። ስለዚህ ከ60% በላይ የሚሆኑ ሰዎች በዘር ምክንያት ያገኛቸዋል ማለት ነው። በዘር የሚተላለፍ የራስ ምታት አይነት ነው ማይግሬን ማለት ነው። ዋናው ዘር ነው። ነገር ግን በዘር ብቻ ነው ማለት አይደለም። ሌሎች ሁኔታዎችም አሉ ለማይግሬን የሚያጋልጡ። አንዱ ከዚህ ሁኔታዎች ውስጥ አንዱ ሆርሞን ነው። የሆርሞን መዛባት ሲኖር ማይግሬን ሊይዘን ይችላል ማለት ነው። ሌላው ደግሞ ጭንቀት ነው። ለረጅም ጊዜ ጭንቀት ያለባቸው ሰዎች፣ ለረጅም ጊዜ የሚጨነቁ ሰዎች ለማይግሬን የመጋለጥ ዕድላቸው ከፍ ይላል ማለት ነው። ሌላው ደግሞ ቆይቶ መተኛት። እኛ ወጣቶች ብዙ ጊዜ ልምድ የሆነብን ነገር አለ። ረጅም ሰዓት ማታ እንቆይና ጠዋት ደግሞ ረጅም ሰዓት እንተኛለን። ስለዚህ ይሄ ለማይግሬን ሊያጋልጥ ስለሚችል ሰው በተቻለ መጠን በጊዜ ተኝቶ ጠዋት ደግሞ በጊዜ መንቃት ይኖርበታል ማለት ነው። ስለዚህ ለማይግሬን ከሚያጋልጡ ነገሮች አንዱ ምንድነው? ረጅም ሰዓት ማታ ላይ ቆይቶ መተኛትና ጠዋት ደግሞ ቆይቶ ከአልጋ መነሳት ነው። ሌላው ደግሞ ከባድ የአካል እንቅስቃሴ፣ እጅግ ከባድ እና ለረጅም ጊዜ ከባድ የአካል እንቅስቃሴ ካደረግን በማይግሬን የመያዝ ዕድላችን ይጨምራል ማለት ነው። ስለዚህ እነኚህ እንግዲህ ከምክንያቶቹ አንዱ ነው። ይሄ ብቻ አይደለም። ምግብ መዝለል፣ ለምሳሌ በለመድነው ሰዓት ምግብ ማንበላ ከሆነ በዚህ በምንበላው ምግብ መብላት ካቆምን ማይግሬን የመያዝ ዕድላችንን ይጨምራል ማለት ነው። ስለዚህ እነኚህ እንግዲህ በዋነኝነት እንደ ምክንያት ተብሎ የሚጠቀሱ ናቸው ማለት ነው። ስለዚህ እነኚህ ናቸው ዋና ምክንያቶች። ምልክቶች ማይግሬን ከሌሎች የራስ ህመሞች ምልክቶች በምን ለዩዋለን የምንለው ደግሞ እንግዲህ የዓለም አቀፍ የራስ ህመም ማህበር አለ። ኢንተርናሽናል ሄዴክ ሶሳይቲ ወይንም IHS የሚባል የራስ ምታት አይነቶችን የሚመድብ ለዚህ ብቻ የተቋቋመ ማህበር አለ። ኢንተርናሽናል ሄዴክ አሶሲዬሽን ወይንም የዓለም አቀፉ የራስ ምታት ማህበር የሚባለው ማለት ነው። አንድ ህመም የራስ ህመም ማይግሬን መሆኑ በምን ላይ ያለን የሚለውን ክራይቴሪያ ወይንም መስፈርቶች አውጥቷል ማለት ነው። ከነኚህ መስፈርቶች ውስጥ አንዱ ከ4 ሰዓት እስከ 72 ሰዓት የሚቆይ የራስ ህመም ማለት ነው።
ማይግሬን ለመባል አንድ ራስ ህመም ቢያንስ 4 ሰዓት እስከ 72 ሰዓት ሊቆይ ይገባል። ከ4 ሰዓት በታች ከቆየ ማይግሬን አይደለም። ከ72 ሰዓት በላይ ከቆየ ደግሞ ማይግሬን የመሆን እድሉ የወረደ ነው ማለት ነው። ስለዚህ ቢያንስ ከ4 ሰዓት እስከ 72 ሰዓታት ቆይታ የሚያሳይ የራስ ህመም ነው ማይግሬን የሚባለው። ሌላው ደግሞ ራስን ከፍሎ ወይም ዩኒላተራል የምንለው ከፍሎ የማመም ጸባይ ያለው ከሌሎች የሚለየው ከፍሎ ያማል ማለት ነው። ይሄ ከአፍንጫችን ወደ አንድ ጎን ማለት ነው ከፍሎ የሚያም ከሆነ ይህም የአንዱ የማይግሬን ምልክት ነው። ሌላው ደግሞ መካከለኛ ወይም ከባድ የሆነ ህመም ያስከትላል ማይግሬን። የራስ ህመሙ በጣም ቀላል ከሆነ የማይግሬን የመሆን እድሉ በጣም የወረደ ነው ማለት ነው። ስለዚህ ከመካከለኛ እስከ ከባድ የራስ ህመም ካለ ይሄ የማይግሬን ምልክት ነው እና ከባድ አንዳንዴ ደግሞ መካከለኛ ህመም ያስከትላል። ሌላው የማይግሬን የራስ ምታት መገለጫ ደግሞ አካል እንቅስቃሴ በምናደርግበት ጊዜ የሚባባስ ከሆነ ይህም አንዱ የማይግሬን ምልክት ነው። ራስ ህመም እንግዲህ አንዳንድ ጊዜ ከአካል እንቅስቃሴ ጋር ይገናኛል። ነገር ግን ማይግሬን ከሆነ የአካል እንቅስቃሴ ስናደርግ፣ ስንራመድ ወይም አንገታችን ስናንቀሳቀስ መባባስ የሚያሳይ ከሆነ ይሄ አንዱ የማይግሬን ምልክት ነው ማለት ነው። ሌላው ደግሞ ድምፅና ብርሃንን መጥላት ወይም ፎኖፎቢያ እንደ ፎቶፎቢያ ይባላል ህክምናው ማለት ነው። በህክምናው ቋንቋ ብርሃንና ድምፅን የመጥላት ጸባይ ካሳየ ይህም አንዱ የማይግሬን ምልክት ነው። ስለዚህ ራስ ምታት ብቻ ስለሆነ ማይግሬን ነው ማለት አንችልም። እነኚህ አሁን የነገርኳችሁ መስፈርቶች ከተሟሉ ይሄ የማይግሬን በሽታ ነው ብለን ልንወስድ እንችላለን ማለት ነው። በዋነኝነት ግን ሐኪሞች ሊረጋገጥ ይገባል። ነገር ግን ምልክቶቹ የማይግሬን እነኚህ ናቸው ከሌሎች ራስ ምታት ህመሞች የሚለይበት ማለት ነው። እና ራስ ህመም እንግዲህ በተለያዩ ምክንያት ሊመጣ ይችላል እንዳልኳችሁ በዋነኝነት አራቱን ነግሬያችኋለሁ። ነገር ግን አንዳንድ ጊዜ ራስ ህመም በአንዳንድ ሁኔታዎች ውስጥ ከባድ ምልክት ሊሆን ይችላል። የአንዳንድ ከባድ ህመም ከባድ በሽታዎች ምልክትም ሊሆን ይችላል ራስ ህመም። ስለዚህ ሰው ራስ ህመም አለበት፣ ራስ ምታት ጀምሮታል ወይም አሞኛል የሚል ሰው እነኚህ አሁን የምነግራችሁ ምልክት ካለበት ካሳየ እነኚህ ከባድ ምልክት ስለሆነ ቶሎ በፍጥነት ወደ ህክምና ሄዶ ሊታይ ይገባዋል ማለት ነው። እነኚህ አሁን የምገልጽላችሁ ምልክቶችን ካሳየ የመጀመሪያው ከ50 ዓመት በታች የሆኑ ህጻናት ወይንም ከ50 ዓመት በላይ የሆኑ አረጋውያን ጎልማሶች ከዚህ በፊት ያልነበረ ህመም ካለና ድንገት ራስ ህመም የሚጀምራቸው ከሆነ ይሄ አንድ አደገኛ ምልክት ሊሆን ስለሚችል ቶሎ ሊታዩ ይገባል። ከ5 ዓመት በታችና ከ50 ዓመት በላይ የሆኑ ሰዎች ማለት ነው ራስ ህመም ከያዛቸው ሳይኖራቸው ድንገት ከያዛቸው ይሄ የከባድ በሽታ ምልክት ሊሆን ስለሚችል ሊታዩ ይገባል። ሌላው ደግሞ እየጨመረ የሚመጣ የራስ ህመም ካለ ራስ ህመም ጀምሮ አንዳንዴ ይቆማል ይቀጥላል፣ ግን ጀምሮ እየባሰ እየከበደ የሚመጣ አይነት የራስ ህመም ከሆነ ይህም ቶሎ በህክምና ሊታይ ይችላል። ከባድ ይችላል ሳይሆን ይኖርበታል ከባድ ወይም የበሽታ ምልክት ሊሆን ስለሚችል ማለት ነው። ሌላው ደግሞ በእርግዝና ጊዜ ራስ ህመም ካለ ያቺ ሴት በፍጥነት ልትታይ ትችላለች ወይም ይገባታል ማለት ነው። ምክንያቱም ይሄ የትልቅ ችግር ምልክት ሊሆን ስለሚችል ማለት ነው። እና ሌላው ደግሞ ራስ ህመም ኖሮ ትኩሳትም አብሮት ካለ ይሄም የህመም ምልክት ሊሆን ስለሚችል በተለይ ይሄ እንደ ሜኒንጃይቲስ የሚባሉ ከባድ የአእምሮ ህመሞች እንደዚህ አይነት ምልክት ሊያሳዩ ስለሚችሉ ራስ ምታት ኖሮ ትኩሳትም አብሮት ካለ ቶሎ በህክምና ሊታይ ይገባል። ሌላው ደግሞ ከራስ ምታቱ ጋር ይሄ ግራ መጋባት፣ የመቃዠት፣ እርጋታን የማጣት አይነት ምልክቶችም ካሳዩ ቶሎ ወደ ህክምና ሊሄድና ሊታይ ይገባል ማለት ነው። እነዚህ ምልክቶች ያሳየ ሰው ማለት ነው። እና ምርመራውስ እንዴት ነው? ማይግሬን እንዴት ነው የሚታወቀው? ዋነኝነት እነኚህ ምልክቶች ቅድም የነገርኳችሁ በዓለም አቀፉ የራስ ምታት ወይም የራስ ህመም ማህበር ያወጣቸው የቀደም የነገርኳችሁ ምልክቶች በማየት ይወሰናል። ስለዚህ ብዙ ጊዜ ምልክቶችን በማየት ነው ማይግሬን ሰው አለበት የለበትም ሊባል የሚችለው። ነገር ግን አንዳንድ ጊዜ እንደ ሲቲ ስካን ወይንም ኤምአርአይ የመሳሰሉ ህክምናዎች በሐኪሞች ሊታዘዙ ይችላሉ ማለት ነው። እንግዲህ እንደየ ሐኪሞች ውሳኔ ይለያያል ማለት ነው። ምርመራው ይህን ይመስላል። የህክምናውስ ነው። ህክምናው እንግዲህ የሚያገለግለው ህመሙ መቀነስ ነው። ማይግሬን መሆኑ ከታወቀ ዋናው ህክምናው ህመሙ መቀነስ ነው እንጂ ማጥፋት አይቻልም። ብዙ ጊዜ እንዳልኳችሁ በዘርም ሊተላለፍ ስለሚችል ሙሉ በሙሉ ላይጠፋ ይችላል ማይግሬን ህመም።
ነገር ግን ህመሙን ማስታገሻ መድኃኒቶች እንደ አስፕሪን፣ ፓራስታሞል፣ ዲክሎፌናክ፣ አሴታይል ሳሊሳይሊክ አሲድ የመሳሰሉ መድኃኒቶች አሉ ለማስታገሻ የሚጠቅሙ ማለት ነው። እሱን ሐኪሙ ያዝልናል። ነገር ግን የሚያጠፋው ብዙ ጊዜ መድኃኒት የለም። ማይግሬን ሙሉ በሙሉ ሊፈውስ የሚችል መድኃኒት ብዙ ጊዜ እስካሁን የለም ማለት ነው። ስለዚህ ስለ ማይግሬን እያስኩላችሁ ይሄንን ይመስላል ማለት ነው። እንግዲህ ቀረ ጎደለ የምትሉት ነገር ካለ ማይግሬን ላይ ኮሜንት ላይ አስቀምጡኝ፣ ለመመለስ ዝግጁ ነኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ሌሎች ቪዲዮዎችም እንዲደርሳችሁ ማድረግ ትችላላችሁ። አብረን ለነበረን ቆይታ እጅግ አመሰግናለሁ። ቸር ሰንብቱ።